ኢና ሊላሂ ወኢና ኢለይሂ ራጂዑን። ለዚህ ነበር የጎዳና ኢፍጣር የተከለከለ። ለጫፍ ላይ ነው እዚህ በረመዳን ማለት ነው በተለያዩ አካባቢ ዝሙት እየተስፋፋ ያለ። አላህን ፍሩ። ቀጣይ ኢፍጣር ብላችሁ ወይ አቁሙ፣ ኢፍጣሩ ይቁም። አባት አሳዛኝ ድርጊት ተመልከቱ። በገዛ እናታቸው ህይወታቸው ያጡ የአራት ልጆቹ ወላጅ አባት አሁን ዱንያ ላይ አለኝ የምለው ነገር በሙሉ አጥቻለሁ ይላል። አራት ልጆቹን በአንድ ጀንበር አጥቷል። እናንተ ተቀበይልኝ ብለሽ ትቀበይልኛለሽ? በቃ ለልጄ ብለሽ ሙስሊም ሆኛለሁ። በቃ እናቴ ስለሚልኝ አብረን ጀነት እንግባ። ነብዩ መሐመድን በህልሙ ካየ በኋላ ተመልከቱት። ከነቃ በኋላ እንዴት እንዳያቸው በስሜት በሚነካ መልኩ እያለቀሰ ሲናገር የነበረው ታዳጊው ቱርካዊ ዛሬ ረመዳን 19 ነው። فمن شرح الله صدره للإسلام فهو على نور من ربه السلام عليكم ورحمة الله وبركاته. سلام ودنيا تكبراشن نكتتاش ባላችሁበት የአላህ ሰላም ዝናት ተደረች ቸርነት ያለው ኢንሻአላህ ዛሬም ከመገድ ተመለከታችሁት አነጋገር የተደዱ የተመረጡ እንደው ሙስሊማዊ ቪዲዮ አሉ። እጅግ የሚያሳፍሩ ተግባሮች አሉ። በተለይ ከትላንትናው ጎዳና ኢፍጣር ጋር ተያይዞ ከመግቢያው እንደተመለከታችሁት የተለያዩ ቪዲዮዎች አሉ። ኢንሻአላህ ምን ማማርበትን ቪዲዮ ስላሉ በጋራ እንመልከት። ከእናንተ የሚጠበቀው ሐሳብ አስተያየት እየሰጣችሁ ይህን ቪዲዮ ላይክ ያደርጋችሁ ለብዙዎች ተደራሽ አድርጉት። ዛሬ ረመዳን 19 ነው። ዛሬ ረመዳን 19 ነው። አላህ ሷሊሆች ያድርገን። ርዝቃችን ከሰማይ ከሆነ አላህ ያወርድልን፣ ከምድር ከሆነ አላህ ያብቅልልን፣ ርቆም ከሆነ አላህ ያስጠጋልን። ሰዎችን ከመበደል እኛም ከመበደል አላህ ይጠብቀን። የልባችንን መሻት አላህ ይሙላልን። ቤተሰቦቻችንን የምናስደስት አላህ ያድርገን። ከምቀኛና ከሸረኛ አላህ ይጠብቀን። ካፈናስ ከአይነናስ አላህ ያርቀን። ሰሉ አለ ነቢይ اللهم صل وسلم على نبينا محمد اللهم صل وسلم على سيدنا محمد صلى الله عليه وسلم ان شاء الله اللهم امين يا رب العالمين። ሁላችሁም አሚን እንዳላችሁ ተስፋ አድርጋለሁ። አላህ ረመዳናችን ይቀበለን ኢንሻአላህ። ምን ተቀምበት አላህ ያድርገን። ዱዓዎቹን በሙሉ አሚን ብለናል። ሁሉ ነገር አላህ ያሳካልን። ወደ ሌላኛው ቪዲዮ ብላችሁ ብዙዎችን በእንባ ያራጨው አላሁ አክበር ሱብሃንአላህ። ነብዩ መሐመድን በህልሙ ያየው ህፃን ልጅ ምንድነው የተፈጠረው? እስኪ በጋራ እንመልከት። ነብዩ መሐመድን በህልሙ ካየ በኋላ ተመልከቱት። ከነቃ በኋላ እንዴት እንዳያቸው በስሜት በሚነካ መልኩ እያለቀሰ ሲናገር የነበረው ታዳጊው ቱርካዊ እንደዚህ ይላል። ከፊት ለፊቴ ቆሙ ይላል። ለኔም ዱዓ አደረጉልኝ። በጣም የሚያምሩ ሰው ናቸው። እንደዚህ አይነት የሚያምር ሰው ነው ያላቀም በዚህ ምድር ላይ የለም ይላል። እናም እንደምትመለከቱት በእጁ እየጠቆመ ማለት ነው ከፊት ለፊቴ ቆመው ለኔ ዱዓ አደረጉልኝ፣ የትም አትሂድ ሲሉኝ ነበር እያለ በእንባ እንግዲህ ህልሙን ለቤተሰቡ ሲያስረዳ ነበረ። እዚህ ቪዲዮ ላይ እናቱም ማለት ነው እንግዲህ በሱ ንግግር ስታለቅስ ተሰምታለች። ምን አይነት ፍቅር ነው ይህ ልጅ ማለት ነው። በአንድ ወቅት ሰው ብዙዎች ተቀባብለውት ነበረ። እናም ረሱል አለይሂ ሰላቱ ሰላም እንደነገሩን ከሆነ በህልማቸውኛ ካየናቸው እሳቸው ናቸው። ሰይጣን በእሳቸው ተመስሎ እንደማይመጣ ነግረውናል። እናም አላህ ረሱል አለይሂ ሰላቱ ሰላም በህልማችን የምናያቸው አላህ ያድርገን። በዚሁ አጋጣሚ ሶሎ አለ ረሱል። ለተመሳሳይ መረጃ ደግሞ የፕላስ ምልክቷን መጫናችሁን አትርሱ። اللهم امين يا رب العالمين ان شاء الله እኛንም አላህ ይወፍቀን። اللهم صل وسلم على سيدنا محمد صلى الله عليه وسلم። ይሄ የማይካድ እውነታ ነው። እንግዲህ ትክክለኛውን እንግዲህ ነብያችን ነው ያያቸው ማለት ነው። እሳቸው በሰይጣን ተመስለው አይመጡም። በጣም ውብ ናቸው እና አሰቡት። ይሄ ህፃን ልጅ በእሳቸው ዱዓ ተደርጎላቸዋል። እጅግ ያስደስታል። አላህ ይወፍቀን ለማለት ወዳለው ቤተሰቦችንም እንዲሁም ደግሞ ዓለምን ነው ይህ ንግግሩ እንግዲህ ስሜታዊ ያደረጋቸው ብዙዎች ማለት ነው። እጅግ ያስደስታል። ወደ ሌላኛው ቪዲዮ አለፍኩላችሁ። አላህ አፊያ ያድርገው። እንግዲህ ሆስፒታል ተኝቶ ነው ይሄ ልጅ የሚገኘው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ለዚህ ነበር የጎዳና ኢፍጣር የተከለከለው። ምንድነው የተፈጠረው? ለጫፍ ላይ ነው እጅግ በጣም የሚያሳፍር ነገር ነው። ተመልከቱ። ሴት ወንዱ ተደባልቁ በዚህ መልኩ ነው እንግዲህ ከሶላት በኋላ ሱብሃንአላህ ወደ ቤት አይገቡም በሰላም። ለዚህ ነው እንግዲህ አንዳንድ ታላላቅ ኡስታዞቻችን ይሄ ነገር ተገቢ አይደለም፣ ሴትና ወንዱን ይደባልቃል።
ለዝሙት ይጋብዛል የሚል አይነት እንግዲህ መልእክት የሚያስተላልፉት ማለት ነው። ምክንያቱም እንግዲህ የጎዳና ኢፍጣር ብለው ከቤት ይወጣሉ፣ ብዙ ነገር ነው የሚደረገው። አሁን ኢቭን በዚህ በረመዳን ማለት ነው በተለያዩ አካባቢ አይደለም ትላልቅ ከተሞች በሚባሉ ቀርቶ በተለያዩ አካባቢዎች ማለት ነው ሴትና ወንዱ በየአጥር ስር እየተጋደመ ይገኛል። ረመዳንን ተራዊ ብለው ሰበብ እያደረጉ በረመዳን ዝሙት እየተስፋፋ ያለበት ሁኔታ ነው። ይህ ነገር ሊቆም ይገባል። ለዚህ ነበር እንግዲህ የጎዳና ኢፍጣር መከልከል አለበት የሚሉ አንዳንድ ታላላቅ ኡስታዞች ልክ ናቸው የምንለው ብዬ አስባለሁ። እንግዲህ እጅግ የሚያሳፍር ነገር ነው። ሴትና ወንዱ ተደባልቋል። ከዚህ በኋላ የሚፈጠረው ወላሁ አለም። ኢቭን እዛው ቦታ ላይ የተገኙት የጎዳና ኢፍጣር የተገኙት ሰዎች ምንድን ነው የሚሉት? ያስተላለፉት መልእክት አለ። አላህን ፍሩ። ቀጣይ ይፍጣር ብላችሁ ወይ አቁሙ። ይፍጣሩ ይቁም እንዴ! አውዝ ቢለሽ ሀዲም ተብሎ ሂዶ በቦርሳን ያ ቶዮታ ተከራያለ። ይሄው ወላሂ በቶዮታ ይመጣሉ። የምን ሰፈር ልጆች ናቸው ምናምን እና እዚህ ጋር ሐሳቡን በስፋት አልገለጸም። ነገር ግን አላህን ፍሩ። እዛው ላይ የሚገኘው ወይም ደግሞ የጎዳና ኢፍጣሩ የተካፈሉ ወንድሞቻችን አላህን ፍሩ፣ ቀጣይ የጎዳና ኢፍጣር እንዳታካሂዱ ብለው እንግዲህ በዚህ መልኩ መልእክት አስተላልፈዋል። ይህ ነገር ከብዙ አንጻር እነሱም ተመልክተው ነው ብዬ አስባለሁ። ከተራሻ እናንተስ በዚህ ጉዳይ ላይ ሀሳብ አስተያየቱበት። ለማንኛውም ወደ ሌላኛው ጉዳይ ልፍኩላችሁ። ኢላሂ ወኢና ኢለይሂ ራጂዑን። ይህንን ቪዲዮ ከመጪውም በላይ ላይክ አድርጉት፣ ሼር አድርጉት። ከዚህም በፊት እኔ አቅርቤላችሁ ነበር። በጣም ሶሻል ሚዲያ ላይ መነጋገሪያ ሆኖ ነበር። የገዛ እናታቸው 4 ልጆቹን ገላ ነበር። ያጀማ ሁላችሁ የምታውቁት ነገር ነው። የገዛ ልጆቹን 4 ልጆቹን ያጣው አባት ምንድን ነው የተፈጠረው? እስኪ በጋራ እንመልከት። የዚህን አባት አሳዛኝ ድርጊት ተመልከቱ። በገዛ እናታቸው ህይወታቸው ያጡ የ4 ልጆቹ ወላጅ አባት። በሰዓቱ ሁሉም ሰው አይዞህ ብሎታል። ከጎንህ ነን፣ በርታ፣ ጠንከር በል። ሁሉም እምነቶች፣ ሁሉም ብሔሮች፣ ወንዱም ሴቱ፣ ትልቅ ትንሹ የእምነት አባቶች አይዞህ ከጎንህ ነን አብሽር ሲሉት ነበር። አሁን ግን ሁሉም ሰው ትቶት ሄዷል። ብቻውን እያለቀሰ ይገኛል። በፈገግታ ሞልቶ የነበረውን ቤት ሐዘን አጥልቶበታል። አብሽር ሲለው የነበረ ሰው አሁን ላይ ከጎኑ የሚቆም አንድም ሰው የለም። ሐዘኑ በረታበት። በአባትነት ስሜት ሐዘኑ መቋቋም ሲያቅተው መጥቶ መቃብራቸው ላይ ቁጭ ብሎ ያለቅሳል። በምታያቸው መቃብሮቹ በቅጽበት ድንገት 4ቱም ልጆቹ በአንድ ቀብር ሁለት አድርጎ ቀብሯል። ይህን አባት ወንድም እህቶቼ፣ ሙስሊም ክርስቲያኖች፣ ደጋግ ኢትዮጵያውያን አሁን ሰዓት ላይ ከጎኑ ልንቆም ይገባል። እባካችሁ ይህ ቪዲዮ የደረሳችሁ ሼር፣ ኮፒ ሊንክ፣ ሪፖስት ዲዩቲ ያደረጋችሁ ይህን አባት ሊረዱት የሚችሉ ሰዎች ጋር እንድታዳርሱልኝ በትህትና ጠይቃለሁ። ይህ አባት ምን ይለናል? እስቲ ከራሱ አንደበት እንስማው። አሁን ዱንያ ላይ አለኝ የሚለው ነገር ሁሉ አጥቻለሁ። አዎ ብቻው ነው ደርሰውልኛል፣ ያሳርፉኛል ብሎ ሲጠብቃቸው 4 ልጆች ባላሰበው መንገድ በድንገት አጥቷል። እስቲ ዛሬ አንድ ልጅ የቀበረን ሰዎች ምን አይነት ስሜት ይሰማል? አዎ ከጎኑ ልንቆም ይገባል። ኡስታዞቹስ ምን ይላሉ? ጠዋት አስቀረተናቸው ከሰዓት ይመጣሉ ብለን ስንጠብቅ ያጣናቸው ልጆች አሳዛኝ ክስተት። ለነዚህ ልጆች አባት ከጎኑ ልንቆም ይገባል። አደራችሁን ለማለት ፈልጋለሁ። አዎ ጠዋት አስቀርተዋቸው ነበር። ከሰዓት ግን ይመጣሉ ብለው ሲጠብቋቸው ሳይመጡ ቀርተዋል። ድርጊቱ ያሳዝናል። ሰው የተባለ የሰማ ሁሉ ያስለቀሰ ያሳዝን ድርጊት ነው። እኚህን አባት እንርዳው፣ እናቋቁመው፣ አይዞህም በለው። እኚህ አባት ብቻውን ቀርቷል። አዎ ይህን አባት መርዳት የምትፈልጉ ሰዎች በተቀመጠው አካውንት አነሰ በዛ ሳቱ እባካችሁ የአቅማችሁ እንድትተባበሩ በአላህ ስም እንዲሁም በምታምኑት ፈጣሪ ስም ጠይቃችኋለሁ። የአላህ ሰላምና እዝነት ከእናንተ ጋር ነው። በቻላችሁ መጠን ይሄ ቪዲዮ ግን ሼር፣ ኮፒ ሊንክ፣ ሪፖስት ዲዩቲ እንድታደርጉት በድጋሚ በትህትና ጠይቃለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰለላሁ ዐለይሂ ወሰለም የልጆቹ ወላጅ እናት ቤተሰብ ነኝ። ይህም የተፈጠረው በጤና እክል ስለሆነ እሷም እንድታከም እሱም እንዲቋቋም የአቅማችሁን ተባበሩ። አሁን ዱንያ ላይ አለኝ የምለው ነገር በሙሉ አጥቻለሁ ይላል። 4 ልጆቹን በአንድ ቀን በአንድ ጀንበር አጥቷል። እጅግ ያሳዝናል። በሰዓቱ ሁላችንም ብዙዎቻችን አስለቅሶናል። እንግዲህ አሁን በዚህ አካውንት እንደግፈው ይህን አባት የሚል መልእክት ተላልፈዋል። ሁላችንም ሼር እናድርግ ኢንሻአላህ። አላህ ከእንደዚህ አይነት ሙሲባ እኔንም እናንተንም ይጠብቀን ለማለት እወዳለሁ። እንግዲህ በሰዓቱ እናት የተለያዩ ኬዝ ተብሎ ነበር፣ ታማ ነበረ። የተለያዩ ኬዝ ነበር ሲወራ የነበረው። እናት እንዴት 9 ወር ሙሉ የተሸከመቻቸው ልጆችን
ያሳደገችው ብዙ መስዋዕት የከፈለችውን ልጆችን እንዴት ልትገል ትችላለች ስንል ብዙዎች እንግዲህ ተነጋግረን አውርተንም ነበር። ይህ ነገር እንደሚያማትም አይነት እንዲሁም ደግሞ በህግ ጥላ ስር እንደዋለች ብዙዎቻችን ተመልክተናል ወይም ደግሞ ሰምተናል ብዬ አምናለሁ። ለማንኛውም ይህ አባት መታገዝ እንግዲህ ያስፈልጋል። በአንድ ጀንበር አሉኝ የሚለው ነገር በዱንያ በሙሉ አጥቻለሁ፣ ስለዚህ ከጎኔ ቁሙ የሚል መልእክትም ያስተላልፋል። ስለዚህ በዚህ አካውንት በቻልነው አቅም እንርዳ። አላህ ከእንደዚህ አይነት ሙሲባ እኔንም እናንተን የሚጠብቀን ለማለት እወዳለሁ። ወደ ሌላኛው ቪዲዮ ብዙዎችን በእንባ ያራጨች ሰለምቴ የኔ መንገድ ላይ ቀርባ እንዲህ ትላለች። ታውቂያለሽ፣ ምንም ነገር ብጠይቅሽ ታደርጊልኛለሽ ከሆነ ግን በቃ ሄደሽ ታላተሚልኝ ብለሽ ታላተሚልሽ። ብቸኛ ልጅ ነኝ። እስልምናን ተቀበይልኝ ብለሽ ትቀበይልኛለሽ። በቃ ለልጄ ብለሽ ሙስሊም ሆኛለሁ። በቃ እኔ ያልኳትን ነገር ነው የምታደርገው። የሚገርምሽ ነገር እንዲያርጊ እንደ እህትም እንደ እናትም እንደ ልጅም እየተቆጣውም እየተቆጣችኝም ነው የኖር ነው። ስለሚልኝ ብለሽ ተሰሚልኛለሽ። ጀነት አብረን እንግባ፣ አንለያይ፣ አንድ ነው፣ አንድ ትሪ እንብላ፣ አንድ ጾም እንጹም ብለሽ ታደርጊልኛለሽ። ሁሉንም ነገር እንደምታደርጊልኝ እርግጠኛ ስለሆንኩ ነው የምጠይቅሽ። መቼም የሰው ወሬ ከኔ ከልጅሽ አይበልጥም አይደል እናቴ? እውነት እናቴ ብያት አላውቅም። እኔ እማዬ ብያት አላውቅም። የሆነ ፊዚካሊም ተቀራራቢ ስለሆነ በስሟ ነው የምጠራት። ዛሬ ሱብሃንአላህ ሁላችንም እንግዲህ በጣም ልባችን ተነክቷል ብዬ አስባለሁ። እንግዲህ እናቴ ስለሚልኝ አብረን ጀነት እንግባ፣ አብረን በእስልምና እንዋብ፣ ትሰልሚልኝ ይሆን ብላ እንግዲህ ለእናቷ ያስተላለፈችው ብዙዎችን ልብ የነካ መልእክት ነበረ። ስቅስቅ ብላ ልጅ እናቷን ተማጽናለች። እባካችሁ ሁላችሁም ዱዓ እናድርግላት ለዚች እህታችን ለማለት እወዳለሁ። ኢንሻአላህ እንግዲህ አላህ የሙራዷን ያሟላላት። ከልብ ፈልጋለች እናቷ እንድትሰልም። ኢንሻአላህ እናቷ ትሰልምላት፣ ቀሪ እድሜዋን ትደሰት ለማለት እወዳለሁ። ሁላችሁም ዱዓ እናደርግላት። እጅግ በሚያሳዝን ሁኔታ እንግዲህ ለእናቷ መልእክት ታስተላልፋለች። አላህ እናቷን ሂዳያ ይወፍቅላት። ወደ ሌላኛው ቪዲዮ አለፍኩላችሁ። ዱዓ አድርጉ እናንተም። ዛሬ ቪዲዮአችን ይህን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም